ውድ ተመልካቾቻችን የቅዳሜ ቡናችንን በሻዲያ ሽንዲ የሶለል በዓል ላይ ነው እንግዲህ ተገኝተን ወደ እናንተ ያደረሰን የምንገኘው። አሁን ደግሞ የጨዋታ ሰዓታችን ነው። ዛሬ እንግዲህ ልዩ እንግዶችን እዚህ ስቱዲዮአችን ጋብዘን ከነሱ ጋር ቆይታ ልናደርግ ወደን እንዲሁም ደግሞ በዓሉን በተመለከተ ትዝታቸውና ስሜታቸውን እንዲያጋሩን እዚህ ስቱዲዮ ጋብዘናቸዋል። እንግዲህ የጨዋታ ሰዓታችን ላይ ትገኛላችሁ። የቅዳሜ ቡና አጋራችን ኢትዮ ቴሌኮምን ከልብ እናመሰግናለን። እንግዶቻችን እንኳን ደህና መጣችሁልን። እንኳን አደረሳችሁ። በጣም ነው ያማረባችሁ ዛሬ። በቃ የሴቶች ቀን ነው የሚባለው በተግባር በጣም አምሮባችኋል። እናመሰግናለን። ስለመጣችሁ ደስ ብሎናል። እንግዲህ እንግዶቻችንን ለማስተዋወቅ ያክል ቃልና አባይ የቡድኑ መሪ ናቸው፣ የቅዳሜ ቡና ቤተሰቦች ማለት ነው። በዚህ በቀኝ በኩል የምትመለከቷቸው እንግዲህ ደግሞ ሁሉንም ከተለያየ አካባቢ ነው ያመጣናቸው። ከራያ ቆቦ፣ ከላሊበላና ከሰቆጣ እንግዶቻችንን ጋብዘናል። ብርቱካን ታደሰ እና ጥሩዬ ገብረ ማርያም ከላሊበላ የመጡ እንግዶቻችን ናቸው። ከልብ እናመሰግናለን። የሻለም ጌታሁንና ትግስት አባቡ ደግሞ ከሰቆጣ የመጡ እንግዶቻችን ናቸው። ከልብ እናመሰግናለን። አልማዝ ቸኮል የአሚጎ ባልደረባችን ደግሞ ከራያ ቆቦ አልሚ እንኳን ደህና መጣሽ። እንግዲህ አልማዝን ብዙ ሰው በምንድን ነው የሚያውቃት? በሬዲዮ ያውቃታል፣ በአድማጭነት። ዛሬ ደግሞ በተመልካች ግን ለትውስታ ያክል ከአማራ ሬዲዮ አልሚዬ። እሺ፣ አመሰግናለሁ። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ውላችኋል? የዕለተ ቅዳሜ ዝግጅታችን ጀምሯል። አብራችሁ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ሆኑ። በጣም አሪፍ በጣም አሪፍ ተጀምሯል። እንግዲህ ቅዳሜ ቡና ነው ያልሚ ድምጽ የሰማችሁት። አድማጭ ሳትሆኑ ተመልካች ናችሁ ማለት ነው። በጣም አሪፍ። ስለዚህ ስለመጣችሁ እናመሰግናለን። በዓል ነውና እንኳን አደረሳችሁ። ቀጥታ ወደ ጨዋታዎቹ እንለፍና የመጀመሪያውን ጨዋታ እናደርጋለን። የመጀመሪያው ጨዋታ የሚሆነው እንግዲህ የሙዚቃውን መግቢያ መስማትና ከዛ በኋላ ድምጻዊ ማን ነው የሚለው መለየት ነው የሚሆነው። ዝግጁ ናችሁ? አታሳፍሩኝማ። እንግዲህ ዘፈን ከሆነ ብዙ ጥሩዬ ዝግጁ? እንሞክራለን። እንግዲህ ያለው እናሸንፋለን። ዋው ዋው ዋው! አርቲስቶቹ አብዛኞቻቸው በጣም ችግር የለውም አንፈራችሁም። ስለዚህ እነ ትግስት ብርቱካንና አልሚ ዝግጁ? እናሸንፋለን አንፈራችሁም ብለናል። እኛ ደግሞ ብታሸንፉንም ድሉ የጋራ ስለሆነ ችግር የለውም። ይሄ በጣም አሪፍ ነገር በቃ ስለዚህ በጣም አሪፍ። ወደ መጀመሪያው ሙዚቃ እናልፋለን። ዳይሬክተራችን ሙዚቃውን ያሰማናል። ከዛ በኋላ መግቢያውን ሰምታችሁ ድምጻዊውን ትለያላችሁ ማለት ነው። ጥያቄ ቁጥር 1ን እንቀጥል። እሺ፣ ለቡድን አንድ ነቃል ነው የሚጀምሩ? ነቃል ይጀምሩ። እሺ፣ በጣም አርቲስት ነው ምናምን ብለው አይደለ? ስለዚህ ፎከራችሁ በጣም እንሰማለን። ደምቤ በፍጥነት መመለስ ይችላል። አስቴር አወቀ። አዎ በጣም አሪፍ። በጣም ከአንዳንድ ነው የመለሱትና አፈራም ችግር የለውም። አስቴር አወቀ ነች። እንግዲህ በጣም ደስ ይላል። በጣም ይሄኛው ቡድን የሚከብዳችሁ ይመስለኛል። ችግር የለውም። ጥሩዬ እንዴት ነው? ዝግጁ? የሻለ መጀመር ሳይሆን አጨራረሱን አይተን ብንዳኝ ይሻላል። እናቶች እኮ በብዙ ነገር ብዙ እውቀት አላችሁ። ወጣትና እናት እኩል አይሆንም። ድሮም ቀዳሚ እንዲሆኑ እንፈልጋለን። እናመሰግናለን። እሺ፣ የሻለ እንቀጥላለን። ጥያቄ ቁጥር 2 ይቀጥላል። እና አባይ ዝግጁ? እሺ በቢያንስ ኢትዮጵያ የመረልሽ ሰብሎ አምድማው ተራው የሆነልኝ ሞሎ በቸውሎ ይደርስ ጋራ ተረሮ ወዛወዝሽ ሁሉ ይሄ ነጥቡ ራሱ ከፍ ማለት አለበት። እኛ የጀመርነው ግጥሙን በመጨረስ ነው። ይሄ በጣም በዜማ ለናባይ በዜማ እሺ
ቢሆኑም መልሳቸው አስደሳች ነው። እናመሰግናለን። ምንም አይደል። በጣም አሪፍ እንቀጥላለን። ጥሩ ነው። በዜማ ሁሉ እየሞከሩልን ነውና ነቃል ብታረጉት ደስ ይለናል። እሺ ለማንኛውም ቀጣዩ ጥያቄ ወይ ቀጣዩ ሙዚቃ እንስማ። ጥያቄ ቁጥር 3 ልበልሰው? እሺ እሺ አልሚ እንቁጣጣሽ እንኳን መጣሽ በአበቦች መሃል እንምነሽነሽ አበባ አበባ። በጣም ደስ የሚል የዘሪቱ ጌታ ሙዚቃ። ኦ የዘሪቱ ጌታ በጣም አሪፍ። በጣም በጣም አሪፍ። በጣም እናመሰግናለን። ለነገሩ ይሄ ሙዚቃ እኮ ባታውቁት እኔ ምንም አይደንቀኝም። በነገራችን ላይ አዎ በየዓመቱ አዲስ ዓመት ሲመጣ የምናውቀው ሙዚቃ ነውና ብዙም አትኮራሩ ለማለት ያክል። በጣም አሪፍ። ስለዚህ እንቀጥላለን። ለናባይ ጥያቄ ቁጥር 4 ይቀጥላል። እንስማ እስኪ። የሰለሞን ደመቀ ስቅ አለኝ የሚለው ሙዚቃ ነው። በጣም አሪፍ። ሰለሞን ደመቀ ስርቅታይ። እስኪ ትንሽ አብረን እንበለው። ነች ስመኝሽ ስመኝሽ እንዴ በጣም ድምጽ ላይ እኮ አለን ምናምን ስትሉ ነበር። ምንድን ነው? አሸንድዬ ነው። በጣም ጥሩ። ትንሽ የናባይ ጥምረት በጣም ያስፈራችሁ ይመስላል። ለማንኛውም ግን በጣም አሪፍ ነበራችሁ። ሁሉንም ሙዚቃዎችን በደንብ ነው መግቢያውን አዳምጣችሁ የመለሳችሁት። ለራሳችሁ እስኪ አንዴ እነዚህ በዓላት የራሳቸው የሆነ ድባብ አላቸው እና በዓልን ገና እኮ ነው ጨዋታው አልተጠናቀቀም ነው የፊት በጣም ጥሩ። ስለዚህ እንደው የበዓላት ሙዚቃዎች ናቸው ቀደም ሲል ያዳመጥናቸውና እንደው የበዓል ትዝታችሁን ይመስላል። አሁን ትዕግስትም እያልሽ ነበር ሻደይ አሸንድዬ ሲሆን ነው ድምጽ ይመጣልኝ ምናምን እያልሽ ነበርና ትዝታችሁን ይመስላል። ትዕግስት ካንቺ ልጀምር። ትዝታችን በጣም ለየት ይላል። በተለይ በዓላት ክረምት ላይ እኛ አሁን ተደራራቢ በዓል ነው የምናከብረው። አሸንዳም አለ፣ ቅዱስ ዮሐንስም አለ። ስናከብር በተለይ እኛ ዋግ አካባቢ ዋግ ላስታ ራያ አካባቢ በጣም ድርብርብ ነው በዓላችን። በጣም ደስ ነው የሚለን እና በጣም ልዩ ስሜት ነው ያለን። እሷ ነገር ምንድን ናት? በጣም ትኩረቴን ስባኛለችና ቅልናት አሸንዳ ስንጫወት ልጆቹን ይዘናት ምን ወጣ ነች እና ኩል ትይዛለች፣ ብዙ ነገር ትይዛለች። አሁን ደግሞ በጣም ከሚገርም የተሸለምነው ብር እዚህ ውስጥ አለ ስንጫወት ማለት ነው። ስለዚህ በቃ እንደ ቦርሳ ነች ማለት ነው። እንደ ቦርሳ ነው አሁን የምንጠቀማት። አዎ አሁን እዚህ ጋር ብዙ ኩል አለ ታስገባለህ፣ ብዙ ነገር። አሁን ድሮ ደግሞ ቁኒ ምናምን
ብዙ ነገር ከተት ይዝባታል እና ለዛ ነው ያዝናት። በጣም አሪፍ በጣም ደስ ይላል። ለትግስት እንዴ በጣም አሪፍ ብርቴ አመሰግናለሁ። እኛ ነሐሴ ወር ላይ ፍስለታ እንደገባች አካባቢ ላሊበላ አካባቢ ያው አሸንድዬ አብረውን የሚሉ ልጆች እናሰባስባለን። ግሩፕ ጓደኛ ምናምን ተመካክረን ከወዲሁ ዝግጅት እያደረግን እንከርማለን። ጓደኞች ግሩፕ እንላለን። እሱን እያደረግን ሲቀርብ 14 ላይ ምናምን ልብስ አልባሳት ምናምን እናዘጋጃለን። እንትኑ አልባሳታችን አዘጋጅተን ጓደኞቻችን ቀድመን እንትን ብለናል። ከአልባሳት በኋላ ደግሞ የሚቀጥለው አሸንድዬ ቆረጣ ነው። አሸንድዬ ቆረጣ ያው ገደላማ ስለሚሆን ብዙ ጊዜ እኛ አንሄድም። ወንዶች ወይ ወንድሞቻችን ሊሆን ይችላሉ፣ የሰፈር ልጆች ኢቭን ሳምበዲ የሆነ ሰው እንትን ይልልናል። ያን ሰብስበን አሸንድዬ በወቅቱ ተጠራርተን ቤተክርስቲያን ላይ ብለን ከዛ ከቤተክርስቲያን ወደ ሰፈር ያሳደጉን ማህበረሰቦች ጋር ወይም ጎረቤት ራቅ ያለ ሆቴል ብዙ ጊዜ ላሊበላ አካባቢ ሆቴል ምናምን አለ። ያው እነሱ ጋርም ሄደን እንላለን። ይሄን በሚመስል መልኩ እንላለን። ያው አልባሳት እንግዲህ እዚህ ጋር ያው እኛ ትግስት እንደገለጸችው አልባሳት ያው አገሩ ራቅ ያለ ስለሆነ እድሉን አላገኘንም። እንትኑንም ከወዲሁ ብዙም አላዘጋጀንም። ውስጣችን አለ፣ ባህላችን ውስጣችን አለ፣ ግን አላቀረብንም። ይቅርታ ይደረግልን። እንግዲህ በዚህ መልኩ ነው የምናቀርበው። በጣም ደስ ይላል። አልሚ ራያ ቆቦ አካባቢ እንዴት ነበር? ሶለል ያው እውነቷን ነው ትግስት መጀመሪያ ላይ ገልጸዋለች። ወደ ሰሜን ኢትዮጵያ አካባቢ በተለይ ራያ ቆቦ፣ ላስታ፣ ላሊበላ፣ ዋግ ኽምራ አካባቢ ነሐሴ ወር ጀምረህ በቃ በዓሉ እየደመቀ ነው የሚሄደው። ቀድመው የሚጀምሩት ወንዶች ናቸው። በቡሄ በዓል ሆይበል ይባላል። በዛ ይጀምራል። ከዛ በኋላ እኛ በ16 እንቀበላቸዋለን። ከዛ ደግሞ አዲስ ዓመት ምንም እያለ እስከ መስቀል ከዛም አልፎ በዓል እየደመቀ ነው የሚሄደውና ማህበራዊ ትስስራችን የልጃገረዶች ወንዶችም ደግሞ ጓደኞቻቸው ጋር እንደዚህ ትስስሩ የጠበቀ ነው የህብረተሰቡ ማለት ይችላልውና በተለያዩ ዝግጅቶች ነው የሚከበረው። አሸንድዬ ከመድረሱ በፊት ቀደም ሲል እንደተባለው ቀድመን ነው ዝግጅት የምንጀምረው። ከወር ከሁለት ወር በፊት ከበሮ መከራየት አለ። በእለት ሁለት መቼ ምን ሰዓት ላይ እንገናኝ እንባባላለን። ከማን ይጀመር ይባላል። በቅርብ ቤተክርስቲያን ካለ ሁሌም ቤተክርስቲያን ላይ ነው የሚጀመረው። ቤተክርስቲያን ከሌለ ግን ትልቅ ሰው ቤት ነው የሚጀመር። ወይም ደግሞ ሹማምንቶች ካሉ በሰፈሩ የተከበሩ ሰዎች ካሉ ከነሱ ነው መጀመሪያ የሚጀመረው። ከዛ በኋላ ቤት አይታለፍም። ሁሉንም ቤት እየዞርን ነው ሶለል የምንለው። ሰዎች እንኳን ባይኖሩ እያንዳንዱ መኖሪያ ቤት ስንዞር ሰዎች እንኳን ባይኖሩ ከዚህ ከአሸንዳው ይሄ አሸንዳ ለምለም ቀጤማ ከኋላችን የምናስረው አሸንዳ ነው የሚባለው ጨዋታው። አሸንድዬ ወይም ሶለል ሻደይ እያልን እንለዋለን። እና ከኋላ የሚታሰረውን አሸንዳ ብጥስ እናደርግና በራቸው ላይ ብቻ የሆነ ቦታ እነሱ ሲመጡ የሚያዩት ላይ እናደርጋለን። ምክንያቱም የሶለል ዕለት የክርስትና ልጅህን የምትጠይቅበት ቀን ነው በእኛ በራያ አካባቢና የክርስትና ልጅህን ለመጠየቅ ብትሄድ አንተ ቤቱ ቢዘጋም ሶለል የሚሉ ልጆች መጥተው አስረው ይሄዳሉ። መተው ነበር ብለው ያውቃሉ። በዛ በምልክቱ ማለት ነው ባሸንድዬው ባሸንዳው ምልክትና በጣም ብዙ ደስ የሚል ነገር አለው አሸንድዬ ሶለል። እኔ እየተጫወትኩ ነው ያደግኩት እና ሲመጣ ልጅነትህን ነው የምታስታውሰው። እውነት ልጅነትህን ነው የምታስታውስበትና በጣም ደስ ይላል። አሸንድዬ ላይ በነገር ላይ እንትን ግሩፕ በተመሳሳይ የእድሜ ደረጃ ያለን ልጆች ነን አንድ ላይ የምንሰባሰበውና ከነዛ መካከል አለቃም ይባላል፣ ሚዜ የሚባለው አጠቃላይ ስብስቡ ነው። ከዛ መካከል ደግሞ ብርጭቆ አጣቢና ወንበር ደጋፊ የሚባል እንትን ኃላፊነት የሚሰጣታለች። አለቃዋ የሁሉንም ልጆች የማስተባበር ስራ በሶለል አሸንዳ ሻደይ ብቻ ሳይሆን የምንገናኘው ልጃገረዶች ከመካከላችን ቢዳሩ የዛለት ማን ምን ያድርግ የሚለውን ኃላፊነት አለን በውስጣችን በተሰባሰብነው ውስጥና በጣም ብዙ ኃላፊነቶችንም ጭምር እየወሰድን ምን ለማመድበት ጊዜ ነበርና በጣም ደስ ይለኛል። እኔ አሸንድዬ ሲመጣ በጣም አሪፍ በጣም ደስ ይላል።
ወደዚህኛው ግሩፕ ደግሞ ልምጣ። የዚህ ላይ ያለው ጠይቅልኝ ብዙ ጊዜ መተጫጫ ነው ይባላልና ምናልባት ከሶስቱ በዛን ጨዋታ ታጫጭቶ የተጋባ ካለ እኔ አሚኮ ከገባ በኋላ ለዛም ብዙ አመት ቆይቼ ነው ያገባሁት። እነሱ ከላደኛ ጊዜ እንደዛ ነገር ብዙም አላደረግንም ለማለት ነው። ምናልባት ቃልዬ በዚህኛው ወገን ካለ እኔ በዚህኛው ወገን ተሰጠልሽ። ለምሳሌ እኔ ታጭቻለሁ፣ ማርዳ ሁሉ ለብሻለሁ። በጣም አሪፍ። ማርዳም ለብሻለሁ። ማርዳ ነው መጀመሪያኛ ጋር ሲመጣ ዋግ ላይ ይዋግደው። አዎ የትልቅ ዘርነች ከተባለ ማርዳ ይመጣልሃል። ማርዳና ልብስ ይመጣል። እለት ያሸንዳለት አመተው የዛሬ አመት ያዩሃቷል ልጅ ተብሎ ትለብሳለህ። ይሄ በጣም ደስ ይላል። ይሄ በጣም ደስ ይላል። ወደዚህ ያለ ለጥሩዬ ጋር እስኪ እሺ መጀመሪያ እንኳን አደረሳችሁ። እንኳን አብሮ አደረሰ። እንግዲህ እኔ ያው ቅዱስ ላሊበላ ነው ተወልጄ ያደግኩትና የአሸንድዬ በዓል ሲከበር እጥፍ ድርብ ነው በዓላችን። እንደ ኦርቶዶክስ ተዋህዶ እምነት እንደ ቅዱስ ላሊበላ ንጉስና መሪ እንደመሆኑም ሃይማኖታዊ ነው በዓሉ። በእኛ ሜጆሪቲውን የሚወስደው ሃይማኖታዊ በዓሉ ነው። እንግዲህ የአሸንድዬ በዓል የተጀመረው ያው ንጉስ ሄሮድስ የዮሐንስ ነብዩ በነበረበት ሰዓት ባሏ ሲሞትባት የሆረዳያዳን ባል ሊያገባ ንጉሱ በጠየቀበት ሰዓት ነብዩ አይገባህም የወንድምህን ሚስት አትወርስም በሚል ምክንያት ተጣልተው ታስሮ ነበር ዮሐንስና የሆረዳያዳ ልጅ በንጉስናው ሰዓት ሄደችና እንደኛ አሸንዳ ታጥቃ በደንብ ጨፈረችለት። የልደት ቀኑ ነበርና ንጉሱ እስከ መንግስቴ ኩሌታ ድረስ እንኳን ቢሆን ልሰጥሽ ቃል ገባልሻለሁ ጠይቂኝ አላት። ልጅቱ ብልጥ ነበረችና እናቴን ላማከር ብላ ሄዳ እናቷን አማከረች። ምን ምትጠይቂው ነገር አለ? ግማሽ መንግስቱ ቀርቶ ሙሉ የኛ ነው። ነገር ግን መሐላችን ያለው ዮሐንስ ከተወገደ ንብረቱ የኛ ነው ብላ በጠየቀቻት መሰረት ሄዳ ንጉሱን በመኳንንቱ ፊት የዮሐንስ ራስ እንዲሰጣት ጠየቀች። ቢያን ጊዜ ንጉሱ አዘነ። ቢያዝንም ቅሉ ግን የንጉስ ቃል አይታበይምና በመኳንንቱ ፊት ቆርጠው እንዲሰጧት ተደረገ። በዚህ ሰዓት ሄዳ በውጭት ተቀበለችው ይላል ሃይማኖታዊ ትውፊቱ። ያኔ አንተ ንጉስ ማታፈር እያለች በጥፊ ስትመታው ያው ክንፍ አውጥቶ በሮ 6 ወር አስተምሯል ይላልና ከዚያ ተነስቶ በሃይማኖታዊ ዳራው ስናየው ያቺ የጨፈረች ልጅ በሁለት መልኩ እናየዋለን። አንደኛው ንጉሱን በማስደሰቷ ሽልማት ማግኘቷ በጎን ሲሆን የነብዩን አንገት ማስቆረጧ ደግሞ መጥፎ ነው። ሌላኛው ደብረታቦር ብርሃነ መለኮቱ የተገለጠበት የደብረታቦር በዓላችን ነው። በሃይማኖታችንና ኦርቶዶክስ ተዋህዶ እምነት የያዕቆብ ወንድም ዮሐንስና ጴጥሮስን ይዞ በደብረታቦር ተራራ በወጣ ጊዜ እሱ እንዳለ ያዋራቸው ተለወጠ ይላል። ወደ ብርሃንነት ተለወጠ፣ ልብሱም ነጭ ብርሃን ሆነ። በዚህ ጊዜ ቀና ብለው ሲያዩት ሙሴና ኤልያስ አብረውት ነበሩ ጌታ ጋር። በዚህ ጊዜ ጴጥሮስ በጣም ተመሰጠና ጌታ ሆይ ሶስታችን በዚህ 3 ድንኳን እንስራና በዚህ እንኖር መልካም ነው አለው። በዚያ ጊዜ ግን ኤልያስና ሙሴ ተሰወሩ እና ሌላኛው ደግሞ የእመቤታችን የቅድስት ድንግል ማርያም የሱባኤዋ ስጋዋን ስላልቀበሯት ሐዋርያት ስጋውን አግኝተው ለመቅበር ሱባኤ የገቡበት ስለሆነ ከሱባኤ ማግስት የምናከብረው በመሆኑ ለሃይማኖታዊ ዳራው ሌላ ልዩ ትኩረት አለው። ሶስተኛው ያው የልምላሜ ወቅት ነው፣ የረፍት ወቅት ነው እና ደስ የሚል ነው። አካባቢ ሁሉ በአዝመራ የተሸፈነ በአበባ ያጌጠ ስለሆነ ሴት ልጆች በላስታ ባህል ሰው ቤት ምሰራ ብትሆን እናቷ የሞተችባት ብትሆን የማደጎ ልጅ ብትሆን ፍልሰታ ብርቱካን እንደገለጸችው ህፃን ከሆነች ጋሜና ቁንጮ ተከርክማ ከፍ ያለች ከሆነች ሳዱላ ማለት ጋሜ ይከላና ይቺ መሃሏ ክፍት ትሆናለች እስከምትወልድ ድረስ ያገባች ምልክት ማለት ነው። ትንሾች ከሆኑ ደግሞ ቃሪሳ እንደዚህ ትከፈልና ትሰራለች፣ ወለባዚች ትደረጋለች። ከፍ ሲሉ ጋሜና ቁንጮ ይሆናሉ። አሁን እየቀረብ ይመጣ። ከዛ በኋላ ስታገባ ደግሞ ይቺ ቁንጮዋ ትነሳና ሳዱላ ትሆናለች። እየተሰራች ስትወልድ ይደፈናል ማለት ነው። አለባበሳችን አጋጌጣችንም ህፃናት ሲሆኑ ትፍትፍ ነው የሚለብሱት። ከወገብ በላይም ከወገብ በታችም ትፍትፍ ያለው ይለብሳሉ። ያልታጩ ከሆኑ መስቀል ክርስትና እናታቸውም ተገዛላቸው መስቀል ያስራሉ። ከዛ የዞርን በምንልበት ሰዓት እኔ በርግጥ ያው የሰንበት ተማሪ ስለሆንኩ በሃይማኖታዊ ዳራው በኩል መቆምነኝ። ነገር ግን በሰፈር የሚሉ ልጆችን ትልልቆች ኃላፊነት አለብን። እንሶስላ በማሞቅ ጉሽርጥ ይባላል በእኛ የማይገዛ ስሩ ተጭሮ የሚዘጋጅ ነው። እሱን በማዘጋጀት መካን እናቶች ካሉ ባልቴቶች ካሉ አዘጋጅተው ባንድ ላይ ነው የሚሞቀው ጉሽርጡ። ያ ሲሞቅ ኬር የሚያረጉን ወላጆች ቤተሰቦች ናቸው። ከዛ በኋላ ሁሉ ሰው ይሰራል።
ጸጉር ምሰራ ሴት መክፈል ማችል ልጅ ካለች ነፃ ነው ምሰራው ባሸንዳ ጊዜ። ከዛ በኋላ ኩል ይዘጋጃል፣ ሚኳለው ይኳላል፣ ህፃናትም የሚደረገው ይሆናል። አሸንዳው ብርቱካን እንዳለችው በተራራዎች ያው ላስታ ተራራማ ነው እንደምታውቁት፣ የተራራ ለምለም ነው። ተራራ ቢሆንም ማር እንደውሃ የሚጠጣበት እርጎ የሚጠጣበት ሀገር ነውና ተጭሮ ተቆርጦ ይመጣል፣ ይጎነጎናል። አሁን ሰሰራ እንዳያችሁን ጤዛ ላይ ይቀመጣል። ከዛ በኋላ ፍቃድ መጠየቅም አይጠበቅብህም። የነጻነት በዓል ነው። የልጃገረዶች የሰው ቤት ነኝ ምናምን የሚባል የለም። ይወጣል። ሲጀመር አንድ ቦታ ተሰባሰባለ፣ መሪ አለ። ያ መሪ ይዞ የት ይሄዳል? ቤተ መድኃኔዓለም። ከዛ በኋላ 11ዱን ቤተ መቅደስ እየተዞረ ውዳሴ ከተደረገ በኋላ የደብሩ አስተዳዳሪ አባት ጋር ይከዳል። ከሳቸው ምርቃት ከተገኘ በኋላ አገሩ የሚገዛው በድሮ ጊዜ በነበረው መሪ አሁንም ባለው መሪ ከንቲባው ቤት ተሄዱ ይጨፈራል። እሱም ከበድ ያለ ሽልማት ይሰጣል ለክብሩ የሚመጥን። ያ ተይዞ በትልቅ ሰዎች ቤት ይጀመራል። ማንም ሰው ባይኖር መተናል ይረገማል። አልፈከር ክርግማን ስላለ አሸንዳዋን መተን ነበር ብለን አስቀምጠን እንሄዳለን ማለት ነው። ከዛ በኋላ እየተዞረ ስለትም ይሰጣል፣ በዚህ ቀኑ የሚልሃል፣ መስቀል የሚገዛልሃል፣ እንደ ያቅሙ ስጦታ ተሰጣለ። በዚህ አጋጣሚ ቅድም የተጀመረው በላስታ መሃል ልጆች የሚታጩት በዛ ጊዜ ነው። በጣም ደስ ይላል። ምክንያቱም ተውበው ስለሚሄዱ ወላጆች ስራይ ብለው ወንበር ይዘው ይቀመጣሉ። የደረሰው ወንድ ልጅ አላቸው። የማላት ልጅ ይባላል፣ ይጠየቃል። መልኳ ከታየ በኋላ ደግሞ ዘሯ፣ ሙያዋ፣ ስነ ስርዓቷ ተጠይቆ ትታጫለች ማለት ነው። በጣም ደስ ይላል። በጣም ጥሩ። ስለዚህ ትዝታችሁን ስላካፈላችሁ ደስ ብሎኛል። ወደ ቀጣይ ጥያቄ ልለፍ አይደል? ዝግጁ? በጣም አሪፍ። ወደ ቀጣዩ ጥያቄ ነው የምንሄደው። ቀጣዩ ጥያቄ ደግሞ ለየት ያለ ነው ያዘጋጀውላችሁ። ግጥሞችን አነብላችኋለሁ። ያን ግጥም ተከትላችሁ በዜማ ትጨፍሩልኛላችሁ። ስለዚህ የመጀመሪያውን ለነቃል ነው የምሰጠው። ጌቶች አሉ ወይ? አሉ እንጂ ግቡ ይላሉ እንጂ አሉ እንጂ ተሰምኗል ጠጅ ተዘምብሏን ጠጅ አሉ እንጂ ግቡ ይላሉ እንጂ አሉ እንጂ ተዘምብሏን ጠጅ አሸንድዬ ወይ ጌቶች አሉ ወይ? አሉ እንጂ ግቡ ይላሉ እንጂ አሉ እንጂ ተዘምብሏን ጠጅ አሉ እንጂ ተዘምብሏን ጠጅ። እንቀጥል። ቀጥሉ። እንዴ አሸንድዬ አሸንዳው በጣም አሪፍ ብርቴ በደንብ ብሎ የመራቻችሁ እናንተ ማጅባችኋታል። በጣም አሪፍ በጣም አሪፍ ነበረ። በጣም ጥሩ ነበር። ስለዚህ ወደና አባይ እመጣለሁ። አቢቲ ዝግጁ ናችሁ? ዝግጁ ነን። በጣም አሪፍ። ከበረት በታች ይጣላል እበት አይንካሽ እንጂ ያረብርብበት ሻዳይ ለቅሜ ካሽ ጉድጉዳ ላይ አንተ ጠብቀኝ ከሞሰቡ ላይ ይላል ግጥሙ። ይሄን ነው የምትቀጥሉልኝ። አደባካች ወየበሉኝ እስካሁን ገብተንም እንዳንሸነፍ ካልመለሳችሁት ለነ ቃል ሰጠዋለሁ እኔ እንድል ሌላ እድል ለምን አይሰጠንም እያሉ ነው ያዘጋጀሁላችሁ። ይሄ ነው ከበረት በታች ይጣላል እበት አይንካሽ እንጂ ያረብርብበት ሻዴ ለቅሜ ካሽ ጉድጉዳ ላይ አንተ ጠብቀኝ ከሞሰቡ ላይ። ከሰማችሁና አልሚ መመለስ ትችላላችሁ። ቃልዬ የራሳችን ጥያቄ ከባድ ነው ማለት ነው። አንዴ መልሰናል። የራሳችን እኛ አካባቢ ወልደን ባደግንበት አረ እንደዛ የሚባል እኮ ስለሌለ ነው። ሙዚቃውን እናሰማችኋለን። እስኪ ከሙዚቃው ጋር ደግሞ አብራችሁ ሞክሩት። ዳይሬክተራችን ዝግጁ ከሆነ የአስቴር ወልዴ ሙዚቃ ነው። የአስቴር ወልዴ ሙዚቃ ሻደ የሚለው ላይ ነው። እሱን
ሻደይ ለቅሜ ካሽጉዳ ላይ ከሞሰቡ ላይ በጣም ደስ ይላል። በደንብ ነው የተጫወታችሁት። የሻለም ቅድም ትዝታሽን ስላላወራሽኝ እንደው ገጠመኝ ካለሽ አጭር ነገር ንገሪንና በጋራ ጨፍረን እንወጣለን። እሺ። አይ እኔ ማውራት የፈለኩት ዝሮ አንዳንድ ያው በእነሱ መካከል ላይ የሚገቡ ነገሮች ናቸው እንጂ ተብሏል። በእርግጥ ይሄ ሻደይ አሸንድዬ በሰሜኑ በኩል የሚከበር ነው። ነገር ግን ያው የቅላጼው የግጥሙ ሁኔታዎች ይለያያሉ እንጂ የራያም የላሊበላም የዋግም ሁሉም አንድ ሻደይ ነው የሚያከብሩት። አንድ የማርያም በዓል ነው የሚያከብሩትና ያው አንድ የሚያረገነ በሃይማኖታዊ በዓሉም በባህላዊ በዓሉም የሁላችንም ነው። የሴቶች በዓል የሁላችንም በዓል ስለሆነ የእንትና የሚያስብለው የቃላቱ የቅላጼው የምናምኑ ነው እንጂ አንድ ነውና ይሄ አጠቃላይ ያው ሴቶች በሶስት ይከፈላል። ትልቆች እንደኛ ያለው አንድ መስቀል ብቻ ያስራል። የትልቆች ትንሽ ኸኛ ዝቅ ያሉት 2 መስቀል ያስራሉ እንደ ትጂ አይነት። ህዛንስ ያሉት ደግሞ 3 ያስራሉ 3 መስቀል። በዚህ መንገድ ይሄዳል። አለቃ እንመርጣለን። ብር የሚቀበል ብር የሚያካፍል ከ1 ብር ጀምሮ እስከ 5 ሳንቲም ድረስ በተዋረዳቸው ይካፈላሉ። ህፃናቶች ሲያልቅ ሳምንቱን እንጫወታለን። ሲያልቅ ግን ክፍፍል ይደረጋል። በጣም ደስ ይላል። በኋላ ግን ያው ለቤተ ክርስቲያን የሚሰጡ አሉ፣ ግን ይካፈላሉ። ህፃናቶች ናቸውና ለማስቲካ ለምናምን እስከ 5 ሳንቲም ድረስ የምትደርሳት ህፃናለችና ይሄ ነው። በጣም ጥሩ፣ በጣም ደስ ይላል። እንግዲህ ትዝታችሁን በደንብ አጫውታችሁኛል። ስለመጣችሁ በጣም ደስ ብሎኛል። በበዓል ቀን ደግሞ እንደዚህ አይነት ጊዜ ስላሳለፍን ደስ ብሎኛል። በጋራ እየጨፈርን እንግዲህ የዛሬውን ጨዋታ እንጨርሳለን። አሸናፊዎቹ የሚሆኑት ቃል፣ አልሚ፣ ብርቴና ትጂ ናቸው። ግን ደግሞ ያው በዚህ ቀን አሸናፊ የለምና ሁላችሁም አሸናፊዎች ናችሁ። አይ እኛም ግጥም ሁላችሁም አሸናፊዎች ናችሁ። ስለዚህ በጋራ እየጨፈርን እንወጣለን። እሺ